ርዕዮት ዓለሙ እንደ ሲሳይ አጌና ከደብረ ጽዮንና ከዘመነ ካሴ አብይ አህመድ ይሻለናል፣ ከሚመጣውም ሆነ ከወረደው የብልጽግና አገዛዝ ይሻለናል ብላለች ርዕዮት ዓለሙ። እና እሱን በተመለከተ ያዘጋጀውትን ልዩ ፕሮግራም ወደ እናንተ የማደርስ ይሆናል። ከዛ በፊት ግን ርዕዮት ዓለሙ ባለፈው ዘመኗ ላደረገችው አስተዋጽኦ ለከፈለችው ዋጋ ያለኝን አድናቆት ለመግለጽ እወዳለሁ። ብዙ ነገሮችን በመመለከትም ትችት ሳላቀርብ ትዝብቴን ሳላቀርብ የከረምኩትም እስካሁን ድረስ ላደረገችው ነገር ዋጋ በመስጠት ነው። አሁን ላይ ግን ቀይ መስመሮች ብዬ ያስቀመጥኳቸውን ነገሮች ስትጥሳቸው ስላየው የሚከተለውን ማለት ወደድኩ። የሆነ ወዳጄ በኢንቦክስ መጥቶ ርዕዮት ዓለሙ ከልደቱ አያሌው ጋር ያደረገችውን ቃለ መጠይቅ አየህ ወይ በማለት ጠየቀኝ። ኧረ አላየሁትም አልኩት። እናም እባክህን ይኸው ስላለኝ ወደ ምንጊዜ ሚዲያ ገብቼ ቃለ መጠይቁን ስከፍተው ርዕዮት ዓለሙ እጅግ በሚገርም ሁኔታ ራሷን ገልጻ የብልጽግና ካድሬ ሆና አገኘኋት። እርግጥ የኢትዮጵያኒስት ካምፕ እየተባለ ከፊት የሚጠራውና ከፊት የሚታየው ስብስብ በዜግነቱ ውስጥ ማንነቱን ሸጉጦ የሚዞር ከአምባገነናዊ ስርዓት ይልቅ የአምባገነን ማንነት ለይቶ እንደሚታገልና እንደሚያገለግል ቅንጣት ታክል የሀገርና የሕዝብ ፍቅር እንደሌለው በዚህ 7 ዓመት ውስጥ በብዙዎቹ ላይ እየታየ መሆኑ አይካሄድም። እንዲያም ሆኖ ግን ርዕዮትን በዚያ ደረጃ ዝቅ ብላ 1 ሰዓት ተኩል ሙሉ ስለ አብይ በመከራከርና በመሟገት ፈድላ ብያን ሁና አገኛታለሁ ብዬ አልገመትኩም። ፈድላ ብያ ማለት መቀመጫዋን ከኋላ በጠረጴዛ አስደግፋ ዳልዋን አስፍታ ለመታየት ጥረት የምታደርገው የአብይ አህመድ ደቀ መዝሙር ነች። ያኔ አብሮነት ሲባል የነ ሞገስ ዘውዱና ርዕዮት ዓለሙ አካሄድም ሆነ አሰላለፍ ከነ ልደቱ ሐሳብ ጋር እንደማይገጥም ተረድቼ ብልጽግናን ለመታደግ የሚሞክሩትን ብልጽግናን ለማስወገድ ከሚያስቡት ጋር መቀላቀል ልክ አለመሆኑን በስም ጠቅሼም ጭምር ገልጬ ነበር። ያንን ያስገደደኝ ሁኔታ ደግሞ ሞገስ ዘውዱን ለረጅም ጊዜ አጥንቼ ርዕዮት ዓለሙን ደግሞ በተወሰነ ፕሮግራሞች ላይ ያንጸባረቀችውን አቋም አይቼ ሲሆን እንደ ትናንት ወዲያ ፕሮግራሟ ግን የኢትዮጵያን ሕዝብ ያንገሸገሸውን ለማዋደድ ተስፋ ያደረገበትን ደግሞ ለማዋረድ ስትሞክር አይቻት አላቅም ነበር። ለምሳሌ ያህል ዘመነ ካሴ በአንድ ወቅት እንባውን እያወረደ በልክና በቁጣ እየነደደ በንጹሐን አስከሬን ላይ በሐዘን እየተረማመደ አንድ ስሜት የተጫነውና ተግባሪ የሌለው ንግግር አድርጎ ነበር። ሊተገበር የማይችል ንግግር አድርጎ ነበር። ይኸውም ንግግሩ የተደረገው ዘመነ ካሴን በመውለዱ የተነሳ አገዛዙ ያቄመበት የመራዊ ሕዝብ እጅግ በሚዘገንን መልኩ በድሮን በተጨፈጨፈበት ጊዜ ሲሆን ያንንም ጭፍጨፋ ሁማን ራይትሶች፣ የአሜሪካ ኤምባሲ፣ የአውሮፓ ህብረት፣ ስቴት ዲፓርትመንት ሲያወግዙት በጣም በርካታ ዓለም አቀፍ ሚዲያዎች ደግሞ የዘገቡት ነበረ የመራዊ የድሮን ጭፍጨፋ። እናም በወቅቱ ዘመነ ካሴ የመራዊ ምድር እሱም በመውለዱ የተነሳ ወደ መቃብር የወረዱ ንጹሐንን እያሰበ ይህንን ትእዛዝ ያስተላለፉና የመራዊ ንጹሐን የጨፈጨፉ አረመኔ አገዛዙ ጀነራሎች በሰዓት እንዲህ እናደርጋቸዋለን በማለት ቁጣውን ገልጾ ነበር። ሆኖም ግን ያ ንግግር የቁጣውንና የሐዘኑን ልክ ከመግለጽ ባለፈ በተግባር የሚገለጽ ባይሆንም ደጋፊዎቹም ጭምር በወቅቱ ነገ ስሜትህ ሲበርድ ልታደርገው ይቅርና እንድደረግ የማትፈቅደውን ነገር መናገር ልክ አይደለም የሚል ተግሳጽ እንዳመጣበት ይታወቃል። ከዚያ በኋላም በጎጃም አማራ ፋኖ የተማረኩ ኮሎኔሎችና ወታደሮች በክብር ሲሸኙ እንጂ ሌላ ነገር ሲደረግባቸው አልታየም። ምኒልክ ዕዝ የሚሆን ቴዎድሮስ ዕዝ፣ በላይ ዕዝ የሚሆን አሳምነው ዕዝ በምርኮኛ አያያዝ ሲወደሱ እንጂ ምርኮኛቻቸው ላይ ጉዳት ሲያደርሱ አልታየም። የአርበኛ ዘመነ ካሴ የብስጭት ንግግርም ተግባራዊ አልተደረገም። አሁን ካሉት ተቃዋሚ ከሚባሉት መሪዎች ውስጥ አሁን ያለውን የተናገረ መሪ አላውቅም። ዘመነ እኮ ነው ያለው። ቆዳቸውን አሁን እንደዚህ ያለው በእንትን አይደለም፣ በጥይት አይደለም፣ በእሳት ነው ማቃጠል ያለው እኮ ዘመነ እኮ ነው። ስለምን ስላልጠቀሰ እኮ ማንን ማለት ከሃዲዎች እንደዚህዎች ቢገኙ ብሎ ማለት ነው። ጋዜጠኛ ርዕዮት ዓለሙ ግን መራዊ ላይ ከረገፈው የንጹሐን ሕይወት ይልቅ ያን ጊዜ ዘመነ የተናገረው ቃላት ህመም ፈጥሮባት ኖሮ እነዚያን ንጹሐን በድሮን ያረገፈውን መሪ መልካምነትና የተሻለ መሪነት ለማሳየት
ተጠቅሞ አረፈች። ዘመነ ካሴ እንደዚህ ብሎ ነበር የሚል ንግግር በማምጣት አብይ አህመድ የተሻለ መሪ መሆኑን ለማሳየት ሞከረች። ያን ጊዜ መራዊ ላይ በድሮን ከተጨፈጨፉት ንጹሃን ይልቅ በአስከሬን ላይ እየተረማመደ በሐዘን ስሜት እንባውን እያወረደ ዘመነ ካሴ የተናገረው ንግግር ከልቧ ውስጥ ተሰንቅሮ አልጠፋ ማለቱን ገለጸች። አብይ አህመድ ከወረደ ወደ ስልጣን የሚመጣው እሱን የሚያስንቅ ነው፣ ለሀገሪቱም አደጋ ነው የሚል መከራከሪያዋን ተጨባጭ ለማድረግ ትግራይ ገብታ ስጋን ለማምጣት ስትጋጋጥ ከቆየች በኋላ እሷ ለሳካ ሲላት አማራ ምድር ላይ በድሮን አረር ተቃጥለው ከረገፉ አስከሬኖች ላይ በሐዘን እየተረማመደ ቁጣውን የገለጸ አንድ አርበኛ ጭራቅ አድርጋ ለማቅረብ ሞከረች። አብይ ከተወገደ ወደ ስልጣን የሚመጣው የሰመን መሪ ነው ብላ የደመደመችው ርዕዮት ዓለሙ እነ ጃልመሮ ፕሮፌሰር መራራና ጀዋር እንቅስቃሴ ምንም ሳይመስላትና ሰሜኑ ወደ ስልጣን ከመጣ ኢትዮጵያን የሚያፈርስና ከአብይ የሚብስ መሆኑን ለማሳየት ስትጋጋጥ ነበረ። የሚመጣው አብይን የሚያስንቅ ይሆናል ብላ ምሳሌ ያደረገችው ጉምዝ ታጣቂ ውስጥ ገብታ አይደለም፣ ጃልመሮን አይደለም፣ ፕሮፌሰር መራራን አይደለም፣ ጀዋርን አይደለም ምሳሌ ያደረገችው አርበኛ ዘመነ ካሴን ነው። ለአማራ የህልውና ትግል ፍትሐዊ ጥያቄ ይዞ ወደ ትግል የገባውን አርበኛ ነው ለማንቋሸሽ የሞከረችው። በቁሜ እየተቃጠልኩ ነው፣ በየስፍራው እየተገደልኩ ነው፣ አገር አልባ እየሆንኩ ነው፣ እንደ ሰው የሚቆጥረኝ እያጣው ነው የሚል ቅሬታ ሲያቀርብ ኑሮ አርፈ ተገደል በመባሉ የተነሳ ልጆቹን ወደ ትግል ያስገባውን አማራ ሰው በሳት የሚያቃጥል አውሬ አድርጋ ልታቀርበው ሞክራለች። ከዚህ ባለፈ ደግሞ ሙሉ ቃለ መጠይቁን ስመለከት የተረዳውን ነገር ርዕዮት ዓለሙ ብሔሯ ምን እንደሆነ ባላውቅም ለሰሜኑ ያላት አስተሳሰብ ግን እንደ ኤፍሬም ማዳቦና ብርሃኑ ነጋ ሁሉ ሰሜኑ ከፈኑን እየለበሰ አርፎ በጅምላ ከመቀበር ባለፈ ስለ ወንበር ማሰብ የለበትም የሚል አቋም እንዳላት ነው። ከትናንት ወዳ ርዕዮት ዓለሙ ከአቶ ልደቱ ጋር ባደረገችው ቃለ መጠይቅ የተረዳሁት ነገር ምን ያህል ሰሜን ጠል ሰሜን ፈር እንደሆነች ነው ማየት የቻልኩት። ለኢትዮጵያም ያላት ሀገራዊ ፍቅር ከነ ሲሳይ አጌናና አበበ ቶላ ጋር የሚመሳሰል ነው። ይህም በግልጽ መናገር እፈልጋለሁ። ርዕዮት ዓለሙም ስለ ኢትዮጵያ ያላት አመለካከት፣ ስለ ኢትዮጵያ ያላት ፍቅር ከነ ናትናኤል መኮንን፣ ከነ አበበ ቶላ፣ ከነ ሲሳይ አጌና፣ ከነ ፈዲላ ቢያ ጋር የሚመሳሰል መሆኑን ተገንዝቤያለሁ። ሲቀጥል ደግሞ አማራን የህልውና የትግል ምክንያት እንደማታምንበት፣ ወያኔ ወርዶ ኦህዴድ እስከተተካ ድረስ የትኛውም ግፍ እንደማያማት፣ አሁንም ወያኔ አንሰራርቶ አብይን ሊያስወግድብኝ ይችላል የሚል ስጋት እንደሚያሰቃያት፣ ከህወሓት ኢህአዴግ የተሻለውን የብልጽግና ስርዓት ኢትዮጵያ ማግኘት ችላለች የሚል አቋም እንዳላት፣ እሷን አስሮ ሲያሰቃይ የነበረው ሲባረር እነ መስከረም አባራን፣ ገነት አስማማውን፣ ገነት አራጌን ያሰረውንና የሰወረው መተካቱ እንደማይገዳት፣ እሷን አስሮ የነበረው ሲወገድ እነ መስከረም አበራን፣ ገነት አራጌን፣ ገነት አስማማውን ያሰረውና የወረረው መተካቱ እንደማይገዳት፣ ግድ እንደማይሰጣት በግልጽ አሳይታለች። አብይ አህመድ የበርካታ ዜጎችን ጎጆ አፍርሶ በሰራው ቤተ መንግስትና የኮሪደር መንገድ እየተዘዋወረ ብሎም ጎልማሳነቱን ከበሻሻ ልጅነቱ ጋር እያወዳደረ የእሱን ምቾት ለህዝብ አከፋፍሎ የኢትዮጵያ ህዝብ ለውጥ ላይ ነው እንደሚለው ሁሉ ርዕዮት ዓለሙ በኢህአዴግ ጊዜ ያሳለፈችውን የእንግልትና የስርዓት ህይወት ከአሁኑ ጋር ስታወዳድረው የማይነጻጽር ሆኖ ስለታያት የኢትዮጵያ ህዝብና ኢትዮጵያ ያሉበትን የስቃይ ደረጃ ዘንግታ የአብይ አህመድ አገዛዝ ከወረደውም ሆነ ከሚመጣው ስርዓት የተሻለ ነው ብላ ለመናገር ደፈረች። ግን ደግሞ ከጠቅላይ ሚኒስትሩ ያነሰ ሰው የለም በሚባል ደረጃ የፖለቲካ ኃይልን ስትገልጽ ደግሞ እጅግ በጣም የባሱ በጣም አሁን ላይ ሆኖ ገና ስልጣን እንኳን ሳይዙ የከፋ ነገር የሚያሳዩን የሚሰሩ የሚናገሩ ኃይሎች ግለሰቦች እያየን ባለንበት ሁኔታ ምንም የሚከፋ ነገር የሳቸው መወገድ አይነት ነገር ብዬ እሱ ያው ልዩነት አለን። ልዩነት ነው። ከነዛ ሰዎች በምን ይሻላሉ? እሳቸውን በስልጣን ላይ በመቀጠላቸው ይህን ችግር ያስቀሩልናል የሚል ክርክር ካለ ለመስማት ዝግጁ። ለምሳሌ የባሱ እንዳይመጡ ያደርጉልናል የሚል ክርክር እንዴት ታይዋል? የባሱ ኃይሎች የባሱ አክራሪ የዘውግ ብሔረተኞችና አሁኑ ስለ ፓተርኑ እንግዲህ ከዚህ በፊት አብይን ከሚደግፉ ሁሉ ምክንያታቸው ሲፈተሽ አንድም አረመኔነቱና ዘረኝነቱ ከወያኔ የባሰ ቢሆንም
ብሔሩ ከኔ ወገን ስለሚመዘዝና ጥቃቱ እኔን ስለማይጨምር ልደግፈው ይገባል ብለው አቋም ያዙ። ካልሆነም ደግሞ በብርና በጥቅማጥም የተገዙ ብቻ ናቸው ብለን እንደተናገርነው ሁሉ ስለ አብይ ስታስብ ርዕዮት ማለቴ ነው የመሰጣት የቱ እንደሆነ ባይታወቅም ብሔሩ ይሁን ብሩ ይሁን ባይታወቅም ብልጽግና ከኢህአዴግ አብይ ከነመለስ የተሻለ ነው ብላለች። እሱ ቢወርድ ደግሞ ወደ ስልጣን የሚመጡት እነ ዘመነ እና ደብረጽዮን ስለሆኑ ከእሱ እንደሚብሱ ጥርጥር የለውም በማለት ስትናገር ትሰምታለች። አቶ ልደቱ እንደ አብይ አህመድ ያለ ጨካኝ፣ ደካማ፣ ሙሰኛ፣ አምባገነን መሪ ኢትዮጵያ በታሪካዋ አይታ እንደማታውቅ በመናገር አብይን ማስወገድ ኢትዮጵያ መታደግ ነው በማለት 4 አብይን የማስወገጃ መንገዶች ሲዘረዝር ርዕዮት አብይን በምርጫ ካልሆነ በቀር በአራቱም መንገድ ማስወገድ አይቻልም የሚል አቋም እንዳላት ከገለጸች በኋላ ከአብይ የሚሻል አማራጭ አለመኖሩን ልትነግረን ሞከረች። አንተም ራስህ የምትገልጸው ያው ብልጽግና በዚህ ሰዓት ማን ነው ሲባል አብይ ነው አይደለም የሚባለው፣ ያው ሁሉንም ነገር ጠቅልለው ይዘዋል ሲባል ማለት ነው። ስለዚህ የእሳቸው መውረድ ምንድነው የሚለውን ነገር የምናይበት ነው ማለት ነው። ሁሉንም ነገር ጠቅልለው ይዘዋል በሚለው ከተማመንን ማለት ነው። እና ስለዚህ የሚነሱትስ እንዴት ነው? መቼም ራሳቸው ሪዛይን ያደርጋሉ አይነት ነገር እንደማይሆን ያው አንተም ስለዚህ የሚነሱበትን መንገድ አንድ ወሳኝ ነገር ነው። እንደ ችግር አላየውም ስትል የጠቅላይ ሚኒስትሩን መነሳት እንደ እድል ነው እንጂ ስትል ሊሆን ይችል ይሆናል። ግን ብዙ ስጋቶችስ አይታዩም ወይ በመነሳታቸው? በተለይ ደግሞ ብዙ ነገር ጠቅልለው ይዘዋል የሚለው ነገር ሲታሰብና እንደገና የተለያዩ አይነት ታጣቂም ባይሆን ሌላውም ቢሆን እርስ በርሱ ያለው ግንኙነት ምንድነው? እንደው ቦታውስ ላይ ቢሆን የተሻለ ሊሆን ይችላል ወይ የሚለውን ነገር በየፓርቲው በየአደረጃጀቱ እያሳየን ነው ወይ ሲባል ብዙ ሁሉንም መደምደም ባይቻልም ማለት ነው ምን የተሻለ ነገር የሚታይ ነገር አለውና ነው። ለምን ያው ብልጽግናና ጠቅላይ ሚኒስትሩ ምን ያህል እንደተሳሰሩ ስለምናይ ማለት ነው። ከዛ አንፃር እስኪ ጠቅላይ ሚኒስትር አብይ አህመድ ከስልጣን ቢወርዱ አገሪቱ ችግር ውስጥ የባሰ ችግር ውስጥ ትገባለች በሚለው አልስማማም። የሚሆን አይመስለኝም እንደው አይመስለኝም ብቻ በሚል አይደለም እንደው እርግጠኛ ብሎ መናገር ስላልወደድኩኝ ነው እንጂ። አቶ ልደቱ የኢትዮጵያ ፖለቲካል ሲስተም ፓርላመንታሪ መሆኑን ገልጾ የኢትዮጵያ ሕዝብ በአግባቡ መርጦ ቢሆን እንኳን በምርጫው ላይ ተሳትፎ ቢሆን ኖሮ ምርጫው ፍትሃዊ ቢሆን ኖሮ እንኳን የመረጠው ብልጽግናን እንጂ አብይን ስላልሆነ ፓርቲውም አብይን ደካማ ነህ ብሎ ሌላ የተሻለ የሚመርጥበት ጠባብ ዕድል መኖሩን የአብይ መቀነስ የመንግስት መፍረስ አድርጎ ማሰብ ልክ አለመሆኑን ለማስረዳት ሲሞክር ብልጽግና ውስጥ ከአብይ የሚሻል መሪ አለመኖሩን አብይ የወደቀ ቀን የኢትዮጵያ ፍጻሜ የሚከሰት መሆኑን በማስረዳት የኢትዮጵያ ሕዝብ በጉጉት የሚጠብቀውን የአብይ ውድቀት ስጋት አድርጋ ልታቀርበው ሞከረች። እነ ልደቱ ባሰቧቸው 4 መንገዶች አብይን ማስወገድ ይቻላል ብላ እንደማታምን ገልጻ እንደ ብርቱካን ሚደቅሳ ስለ ምርጫ ልታወራን ብሎም የኢትዮጵያን ላትፈርስ አብይ አህመድ ሻመት ይንገስ የሚለውን የድሮ መፎክር ልታሰማን ጥረት ስታደርግ ነበር። አብይንና ብልጽግናን ወክላ ልትሟገት አቶ ልደቱን ወደ ሚዲያ ያመጣችው መሆኑን በሚገልጽ መልኩ ሙሉ ፕሮግራሟን ብልጽግና ከኢህአዴግ የሚሻል ስርዓት መሆኑን፣ አብይ ከስልጣን ከተባረሩትም ሆነ ከሚመጡት የተሻለ መሆኑን፣ የአብይ ስንብት የኢትዮጵያን ፍርሰት ማዋለዷ አይቀሬ መሆኑን፣ ይህን አገዛዝ ለመቀየር ከምርጫዎች ሌሎቹ ስልቶች የማይጠቅሙ መሆናቸውን በመግለጽ እና በመሟጋት ነበር ሙሉ ፕሮግራሟን የቋጨችው። ያውም ርዕዮት በአራቱም መንገድ አብይን መጣል አይቻልም የሚል አቋሟን በምርጫ በኩል ካልሆነ በቀር በማለት ተርጉሜላት እንጂ የእሷ ሀሳብ ህይወቱ እስክታልፍ ድረስ በድህነትና በጥይት እያለቃችሁ ተሸክማችሁት ኑሩ የሚል ሊሆንም ይችላል። እኔ ተርጉሜው ነው በአራቱም መንገድ መውደቅ አይችልም ስትል በምርጫ ማለቷ ነው ብዬ ስለተረጎምኩት እንጂ የእሷ አስተሳሰብ እየተጨፈጨፋችሁ እያለቃችሁ ተሸክማችሁ እድሜ ልክ ኑሩ የሚል ሊሆንም ይችላል። ከዚህ ባለፈ ደግሞ የኢትዮጵያ ብቸኛ ተስፋና መዳኛ ጫፍና ጫፍ የቆሙ ኃይሎች ወደ መሃል መጥተው መነጋገራቸውና መተባበራቸው ነው ብሎ አቶ ልደቱ ሲናገር፣ እኔ ደግሞ እንደ ስጋት የምመለከተው የእኒህን ኃይሎች መተባበር ነው ብላ በመናገር ኦህዴድ በሚጠነስሰው ሴራ ፋኖና ቲዲኤፍ ኦነግና ፋኖ ሲታኮሱና ሲካሰሱ ኦህዴዶች ዘና ብለው ደም እያፈሰሱና በቅንጦት እየተንፈላሰሱ እንዲኖሩ የምትፈልግ መሆኑን ገልጻለች። ይህንን ኢንተርቪውን በማየት ማረጋገጥ ትችላላችሁ። እኔ የሚያሳስበኝ ደግሞ የሚያስጨንቀኝ የነዚህ ሰዎች ትብብር ነው። የነዚህ ሰዎች ትብብር ጥሩ አይደለም እያምናለሁ በማለት ገልጻለች። ቃል በቃል ነው የተናገረችው። ይህም በሌላ ቋንቋ ሲተረጎም ኦነግና ፋኖ ኦነግና
ቲዲኤፍ እና ፋኖ ሲካሰሱና ሲታኮሱ ኦህዴዶች ግን አሁን በትናንትናው ዕለት እንኳን 60 ሰው ገለዋል። በዚህ መልኩ ደም እያፈሰሱ በቪኤት እየተንፈላሰሱና ያሰሩት ቅንጡ ፓላስ ውስጥ እየደነሱ ይኑሩ የሚል መልእክት አስተላልፋለች። አብሮነት ለኢትዮጵያም ሌሎች ኃይሎችን ከማስተባበርና ብልጽግና ላይ በብቸኝነት ከማነጣጠር እንዲሁም ከማተኮር ባለፈ ቲፒኤልኤፍንም ሆነ ኦኤልኤፍን ፋኖንም ሆነ የጉምዝ ታጣቂን አስወግዳለሁ ብሎ እንዲነሳና ከሁሉም ውጭ ሆኖ እንዲቀር የምትፈልግ መሆኑን አመላክታለች። እያንዳንዷ ስታቀርበው የነበረው ጥያቄ አስተያየት በሙሉ የካድሬ ጥያቄ ነበር፣ የብልጽግና ጥያቄ ነበር። ለምሳሌ ብልጽግና የአማጽያን መተባበር፣ የተቃዋሚዎች መተባበር ምቾት አይሰጠውም። እሷ ምቾት እንደማይሰጣት ገልጻለች። በሌላ መልኩ ደግሞ የፌዴራል መንግስት ላይ ትኩረት ከማድረግ ወጥቶ አብሮነት ለኢትዮጵያ በነገራችን ላይ ይህን ሀሳብ ማስተላልፈው የአብሮነት ለኢትዮጵያ ደጋፊ ስለሆንኩ አይደለም የእሱ አስተሳሰብ ስለገረመኝ ነው። እና አብሮነት ለኢትዮጵያ ብልጽግናን ትቶ ቲፒኤልኤፍ ጋር ፋኖ ጋር ኦኤልኤፍ ጋር ወይም ኦኤልኤ ጋር ግብ እንዲገጥም አስተያየት ስትሰጥ ነበር። ከዚህ ውጭ ግን ሪዮት በመራዊ ከተፈጸመው የድሮን ጥቃት ይልቅ የዘመነ የቁጣ ቃላት ስጋቷ እንደሆነ በመግለጽ ከ2-3 ሳምንት በፊት በአርሲ የተጨፈጨፉት ኦርቶዶክሳውያን እሷ ኢንተርቪው ባደረገች ማግስት በዚያው በአርሲና በመተከል የተቀጠፉት ከ60 በላይ ንጹሃን እሷ ከእስር ቤትና ከሀገር ቤት ስትወጣ የእሷን የስራ ክፍል የተረከቡት ልሂቃን እነ ክርስቲያን ታደለ፣ መስከረም አበራ፣ ገነት አስማማው፣ ገነት አራጌ፣ አባይ ዘውዱ፣ ጋዜጠኛ ዳዊት በጋሻው፣ ጎበዜ ሲሳይ፣ ዮሐንስ ቧያለው፣ ክርስቲያን ታደለ፣ ዶክተር ቴዎድሮስ የአማራ ኤሊት እና አጠቃላይ እስር ቤት እሷን ክፍል መረከቡን እሷ አቶ ልደቱ ጋር በተሟገተችበት በዚሁ ሳምንት በአማራ ክልል በሀገራቸው ወታደሮች መደፈራቸው በቢቢሲ የተዘገበው የአማራ ሴቶች በደልና ጥቃት ግድ እንደማይሰጣት አሳይታለች። ሌላው ቀርቶ አቶ ልደቱ ከ2700 በላይ ሴቶች በሀገራቸው ወታደሮች መደፈራቸውን የሚገልጸውን የቢቢሲ ዘገባ አንስቶ በኢህአዴግ ዘመን በዚህ ልክ ሴቶች ይደፈሩ ነበር እንዴ በማለት ሲጠይቃት በአስተሳሰብ ሲሳይ አጌና መምሰል መምረጧን በሚገልጽ መልኩ አድበስብሰው አልፋለች። ግድ እንደማይሰጣት ርዕስ ለመሆን እንደማይበቃ ሁሉ አድበስብሰው ስታልፍ ነበር። ብሎም ሁሉንም የልደቱን ሀሳብ ውድቅ አድርገው ፕሮግራሟን አጠናቃለች። ልደቱ በጣም ብዙ አሳማኝ ነገር ቢሰነዝርም አንዱንም ሳትቀበለው ፕሮግራሟን አጠናቃለች። በተረፈ ግን ውድ ርዕዮት ዓለም ሆይ ብዙዎችን ስተች አንቺን ሀሳብሽን መሰረት አድርጌ ለሞግትሽ አላሰብኩት በዚያኛው ስርዓት የከፈልሽውን ዋጋና መከራ በማሰብ ብሎም እንደ ግለሰብም በአንዳንድ ጉዳዮች ስለማከብርሽ ነበር። ሆኖም ግን አንቺ የከፈልሽውንና የተከበርሽበትን ዋጋ ሌሎች በዚህኛው አገዛዝ እየከፈሉት መሆኑን ማቃለልሽ ህዝብ የናቀውን ለማዋረድ ህዝብ የሚወደውን ደግሞ ለማዋረድ በመጣርሽ አንቺ ካሳለፍሽው ባለፈ ድፍን የኢትዮጵያ ህዝብ እያሳለፈ ያለውን መከራና ስቃይ ችላ በማለትሽ እነ ሲሳይ አጌናና ኤርሚያስ ለገሰ እንኳን ማስፈራሪያ አይሆንም ብለው የጣሉትን አብይ ከወረደ ኢትዮጵያ እንዴት ሆናለች የሚል ሐረግ ይዘሽ በመምጣትሽ ብሎም ለሰሜኑ ያለሽን አመለካከት ይፋ በማውጣትሽ የተናገርሽውን መሰረት አድርጌ ይሄን አስተያየት ልሰጥሽ ወደድኩ። በነገራችን ላይ ይህ አስተያየት ለርዕዮት ዓለሙ ብቻ ሳይሆን ለአጠቃላይ ኢትዮጵያኒስት ካምፑ ይመለከታል። አንዳንዱ ድምፁን አጥፍቶ በዝምታው ብልጽግናን የሚደግፉ ልክ እንደ ታምራን ነገራ፣ ታማኝ በየነ ያሉትንም ይመለከታል። አንዳንዶቹ ደግሞ ወደ ሚዲያ መጥተው ሲናገሩ እንደታየ ቦጋለ ሆነው ታገኟቸዋላችሁ። እንደ ርዕዮት ዓለሙ ሆነው ሲከሰቱ ታያላችሁ እና ኢትዮጵያኒስት ካምፕ የሚባለው ባለፉት ጊዜያት ማለት ነው ከፊት ተሰልፎ የኢትዮጵያዊነት የዜግነት አስተሳሰቡን የአንድነት ኃይሉን ወክላለሁ የሚለው ኃይል ውስጡን ፈተሽ ስታረጉት የመጨረሻ አማራ ጠል ሰሜን ጠል መሆኑን ተረዳላችሁ። ትናንትና በመርህ ላይ የተመሰረቱ መስለው ወያኔን ሲታገሉና ሲቃወሙ የነበሩ ብልጽግና ሲቀየር ግን ድምፃቸውን ሲያጠፉ አይተናል። ለምን ካላችሁ እነዚህ ሰዎች የሚቃወሙት አረመኔነትን ሳይሆን አረመኔውን ነው። አረመኔው ያ አረመኔ ከነሱ አብራክ የወጣ ከሆነ ይቀበሉታል። እነዚህ ሰዎች የሚቃወሙት ጭቆናን ሳይሆን ጨቋኙን ነው። የጨቋኙን ማንነት አይተው ነው ጭቆናን የሚቃወሙት። እነዚህ ሰዎች የሚቃወሙት አምባገነናዊ ስርዓትን ሳይሆን አምባገነን መንግስትን ነው። መንግስቱን ማንነት አይተው ማለት ነው። አፋን ኦሮሞ የሚናገር ከሆነ ይቀበሉታል። ትግረኛ የሚናገር አማርኛ የሚናገር ከሆነ ግን
ይቃወሙታል። ስለዚህ በኢትዮጵያዊነት አስተሳሰብ ውስጥ ዘራቸውን ሸጉጠው የሚጓዙ ቆማሪዎች መሆናቸው ሊታወቅ ይገባል። አብዛኛው ኢትዮጵያን ስታይል እርግጥ ነው አንዳንድ አሁን ላይ በጸና አቋም ውስጥ ያሉ አሉ። ኤሚስት ውስጥ የሚሰሩ እነ ፋሲል የኔ ዓለም አሁን ፋሲል እኔ አንድም ቀን ከብልጽግና ድጋፍ ወጥቶ ብልጽግና መንግስት ይሆናል ከሚል አስተሳሰብ ወጥቶ ወደ ቅዋሜ ከገባ ጊዜ አንስቶ በጸና መስመር ውስጥ ገብቶ እየታገለ ነው ብዬ አስባለሁ። በተመሳሳይ መልኩ እነ መሳይ መኮንንም ብዙ ነገር እየሰሩ ነው ብዬ አምናለሁ። ኢትዮጵያኒስት ካምፕ ስል እነሱንም አብሮ መጨፍለቅ እንዳይሆንብኝ። ከዛ ባለፈ ግን አብይን የሚቃወሙ ይመስላችኋል? የሰሜኖች ጥምረት ስጋታቸው የሆነ ሰሜኖች ወደ ስልጣን መምጣት የለባቸውም የሚል አቋም እንዳላቸው ትገነዘባላችሁ። ስለዚህ ለሪዮት የሰጠሁት አስተያየት ሌሎቹንም ይመለከታል። እሷም የተናገረችው ንግግር እነሱን የሚወክል መሆኑ ሊረሳ አይገባም እላለሁ። በተረፈ አብራችሁ ስለቆያችሁ አመሰግናለሁ። የጠለስ ሚዲያ ሜምበር ሰብስክራይበር በመሆን ስቲከሮችን በማበርከት ዝግጅታችንን ላይክ፣ ሸር እያደረጋችሁ ሌሎች በማጋራት ጠለስ ሚዲያን አበረታቱ ብዬ ዛሬ ዝግጅቴን እቋጫለሁ። ክበሩልኝ።